የምንዛሬ መረጃዎችን ይዘንላችሁ መጥተናል። ዛሬ ቀኑ ቅዳሜ መስከረም 17 ምንዛሬ በስንት እየተዘረዘረ ይገኛል? ጨምሯል ወይስ ቀንሷል የሚለውን ልናደርሳችሁ መረጃን መጥተናል። እንደተለመደው ከ18 ያላነሱ ዓለም አቀፍ የምንዛሬ መረጃዎችን የምናስቃኛችሁ ይሆናል። ታዲያ ሁልጊዜም እንደምንላችሁ ላይክ ማድረግ እንዲሁም ሼር በማድረግ አዲስ ከሆናችሁም ለዚህ ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅን አሁን ቀጥታ ወደ መረጃዎቹ እንሄዳለን። ሰሞኑን የምንዛሬ መረጃ ያለበት ሁኔታ የመጨመር ዝንባሌ እንዳለው ማስተዋል ችለናል። የዛሬውስ ምንዛሬ ወዴት ያመዝናል የሚለውን እንመለከታለን። ከአሜሪካ ዶላር ስንጀምር አንዱ የአሜሪካ ዶላር በኢትዮጵያ ብር በ166 ብር ከ0835 በመዘርዘር ላይ የሚገኘው 100 የአሜሪካ ዶላር እስካላችሁኝ ዛሬ መስከረም 17 በ16608 ብር ከ35 በመዘርዘር ላይ ነው የሚገኘው። ቀጥሎ የምንነግራችሁ ደግሞ የዩሮ ምንዛሪ ይሆናል። አንድ ዩሮ በ194 ብር ከ4484 ሲዘረዘር የ100 ዩሮ ምንዛሪ ደግሞ በ19444 ብር ከ84 ሆኖ በመመንዘር ላይ እንደሚገኝ መረጃው ያመላክታል። ፓውንድ ስተርሊንግን ስንመለከት የዛሬ የዕለተ ቅዳሜ የመስከረም 17 የአንድ ፓውንድ ስተርሊንግ የምንዛሪ ዋጋ በኢትዮጵያ ብር በ222 ብር ከ7152 ሲሆን 100 የእንግሊዝ ፓውንድ ስተርሊንግ ደግሞ በ22271 ብር ከ52 በመዘርዘር ላይ ነው የሚገኘው። በመቀጠል የምንመለከተው የስዊስ ፍራንክን ሲሆን አንዱ የስዊስ ፍራንክ ከሳምንት በፊት 202 ብር ሲዘረዘር ነበር። በአሁኑ ሰዓት ላይ አንዱ የስዊስ ፍራንክ 208 ብር ከ1081 በመዘርዘር ላይ ነው የሚገኘው። 100 የስዊስ ፍራንክ ደግሞ በ20081 ብር 810 ብር ከ81 በመዘርዘር ላይ ይገኛል። የካናዳ ዶላርን ስንመለከት አንዱ የካናዳ ዶላር በስንት ይዘረዘራል ካላችሁኝ በ119 ብር ከ2459 ሲዘረዘር 100 የካናዳ ዶላር ደግሞ በ11924 ብር ከ59 እየተዘረዘረ ይገኛል። ቀጥለን የምናስመለክታችሁ የአውስትራሊያ ዶላርን ይሆናል። አንዱ የአውስትራሊያ ዶላር 108 ብር ከ6799 ሲዘረዘር 100 የአውስትራሊያ ዶላር ደግሞ በ10867 ከ99 በመዘርዘር ላይ ይገኛል። ዛሬ በፈረንጆች በ27/9/2025 ወይም በኢትዮጵያውያን አቆጣጠር በዕለተ ቅዳሜ መስከረም 17 2018 ዓ.ም የኦንላይኑ የብላክ ማርኬት መረጃ እንደሚያመለክተው ማለት ነው። ቀጥለን የምንመለከተው የቻይና ዩዋንን ይሆናል። አንዱ የቻይና ዩዋን በ23 ብር ከ2933 ሲዘረዘር 100 የቻይና ዩዋን ደግሞ ስንት ገባ ካላችሁኝ በ2329 ብር ከ33 በመዘርዘር ላይ እንደሚገኝ መረጃው ያመለክታል። ተመልካች አድማጮቻችን እየነገርናችሁ ያለነው የዛሬን ውሎ ማለትም የዕለተ ቅዳሜ የመስከረም 17 2018 ዓ.ም ምንዛሬ መረጃን እየነገርናችሁ ይገኛል። እንዴት አገኛችኋቸው? ምንዛሬዎቹ ጨምሯል ወይስ ቀንሷል የሚለውን አስተያየታችሁን በኮሜንት መስጫው ላይ ማስፈር ይቻላል። የተለያየ ጥያቄም ካላችሁ እንደዚሁ በኮሜንት ላይ ምን ይዘን እንድንቀርብ እንደምትፈልጉ እንዲሁም በኮሜንት መስጫው ላይ ማስቀመጥ ይቻላል ማለት ነው። ነገር ግን ቪዲዮውን እየተመለከታችሁ ያላችሁ ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉ እያስታወስናችሁ ወደ ሌሎቹ የምንዛሬ መረጃዎች እንወስዳችኋለን። ቀጥለን የምናሳያችሁ የምንዛሬ ተመኖች የአረብ አገራት ምንዛሬ መረጃዎች ነው የሚሆነው። የምንመለከተው የኩዌት ዲናርን ሲሆን አንዱ ኩዌት ዲናር 543 ብር ከ8265 ሲዘረዘር 100 የኩዌት ዲናር ደግሞ 54382 ከ65 በመዘርዘር ላይ ነው የሚገኘው።
ዲርሃምን ስንመለከት አንዱ ዲርሃም በ45 ብር ከ2454 ሲዘረዘር የ100 ዲርሃም ዋጋ ደግሞ 4524 ብር ከ54 ነው በመዘርዘር ላይ የሚገኘው። የሳውዲ ሪያል ስንት ገባ ካላችሁኝ አንዱ የሳውዲ ሪያል በ44 ብር ከ2732 ሲዘረዘር 100 የሳውዲ ሪያል ደግሞ 4427 ብር ከ32 እየተዘረዘረ ይገኛል። የኦማን ሪያልን ቀጥለን እንመለከታለን። አንዱ የኦማን ሪያል በ432 ብር ከ36 ሲዘረዘር 100 የኦማን ሪያል ደግሞ በ43236 ብር ከ20 በመዘርዘር ላይ ነው የሚገኘው። ቀጥለን የምናሳያችሁ የጆርዳን ዲናርን ሲሆን አንዱ የጆርዳን ዲናር 234 ብር ከ55 ሲዘረዘር 100 የጆርዳን ዲናር የዛሬ የዕለተ ቅዳሜ የመስከረም 17 2018 ዓ.ም የምንዛሬ መረጃ እንደሚያሳየው በ234 ብር ከ55 በመዘርዘር ላይ ነው የሚገኘው። የባህሬን ዲናርን ከጠየቃችሁኝ አንዱ የባህሬን ዲናር በ440 ብር ከ6965 ሲዘረዘር 100 የባህሬን ዲናር ደግሞ በ44069 ብር ከ65 በመዘርዘር ላይ ውሏል ማለት ነው። እንግዲህ መረጃዎቹን እንደተመለከትናቸው በጣም በሳንቲም ደረጃ የተወሰኑ የቀነሱ አሉ፣ እንዲሁም ደግሞ በብር ደረጃ ብዙ የጨመሩ የምንዛሬ ተመኖች እንዳሉ መመልከት ችለናል ማለት ነው። በመቀጠል ደግሞ በኢትዮጵያ ብር ሲዘረዘሩ ከ50 ብር በታች የሚዘረዘሩትን የቱርኪሽ ሊሬን፣ የኢጅፕት ፓውንድን፣ የየመን ሪያልን፣ የእስራኤል ሽቅልን፣ የኢንዲያ ሩፒን እና የፓኪስታን ሩፒን ቀጥለን እናስቃኛችኋለን። የትም እንዳትሄዱ። መረጃው ጠቃሚ መስሎ ከተሰማችሁ እንዲሁ ለሌሎች ሼር በማጋራት አብሮነታችሁን እንዲሁም ታሳዩን ዘንድ እንጠይቃለን። ወደ ሌሎቹ ምንዛሬ እንሄዳለን፣ እንቀጥላለን። አንዱ የቱርኪሽ ሊሬ በ4 ብር ከ44 ሳንቲም እየተዘረዘረ ነው የሚገኘው። 100 የሊሬ ደግሞ 400 ብር ከ44 ሳንቲም ይዘረዘራል። የኢጅፕት ፓውንድን ስንመለከት እንዲሁ አንዱ የኢጅፕት ፓውንድ በ3 ብር ከ44.89 ሲዘረዘር 100 የኢጅፕት ፓውንድ ደግሞ 344 ብር ከ89 ይዘረዘራል። ቀጥሎ የምንመለከተው ከኢጅፕት ፓውንድ ቀጥሎ የየመንን ሪያልን ነው። የየመን ሪያል በ69 ሳንቲ 47 ሲዘረዘር 100 የየመን ሪያል ደግሞ በ69 ብር ከ47 ይዘረዘራል። የእስራኤል ሽቅል ስንት ገባ ካላችሁኝ አንዱ የእስራኤል ሽቅል በ49 ብር ከ47.62 ሲዘረዘር 100 የእስራኤል ሽቅል ደግሞ በ4947 ከ62 እንደሚዘረዘር መረጃችን ያመለክታል። ቀጥለን የምንመለከተው የኢንዲያን ሩፒ ነው። በብላክ ማርኬት መረጃ የኦንላይን መሰረት አንዱ የኢንዲያን ሩፒ በ1 ብር ከ87.47 ሲዘረዘር 100 የኢንዲያን ሩፒ ደግሞ በ187 ብር ከ47 ይዘረዘራል። የፓኪስታን ሩፒን ስንመለከት አንዱ የፓኪስታን ሩፒ በ58 ሳንቲ 90 ይዘረዘራል። 100 የፓኪስታን ሩፒ ደግሞ በ58 ብር ከ90 ይዘረዝራል ማለት ነው። ለዛሬ ያዝንላችሁን የምንዛሬ መረጃዎች እንግዲህ ይህንን ይመስሉ ነበር። እስካሁን አብራችሁ ስትከታተሉ ለነበራችሁ ሁሉ ምስጋናችን ከልብ ነው። በያላችሁበት ሰላም